አንድ ሰው ችግር ቢገጥመው ለራሱም ሆነ ለልጆቹ መድረስ ቢያቅተው የሰው ደጅ ሳይጠና ወጥቶ ለልመና ሳይዳረግ ጎረቤቱ በአቅራቢያው ያለው ማህበረሰብ ችግሩን ተረድቶ የሚደርስለት አኩሪ በኦሮሞ ሕዝብ ዘንድ የተለመደ እሴት ነው ቡሳ ጎኖፋ። ይህ ትልቅ እሴት በውስጡ የያዘው አንዱ ለሌላው ያለምንም ቀስቃሽ የመድረስ ሂደት በባህልም ሆነ በሃይማኖት የሚደገፍ መልካም ተግባር ሆኖ አሁንም ቀጥሏል። መጻፋ ቁልቁሉ ኬስ አከበረኔቲስ አዳ ኬኝ ኬሰት አከገረቲስ በባህላችንም ሆነ በሃይማኖታችን ችግረኞችን መርዳት ፈጣሪን የሚያስደስት ተግባር ነው። ስለዚህ ቡሳ ጎኖፋ የሚሰራውን ስራ በሪፖርትም ሆነ እንዲሁ ስሰማ ልዩ ስሜት ነው የተሰማኝ። ስለዚህ የሰው ልጅ ላይ በተለያየ መንገድ አደጋ ሊያጋጥም ይችላል። በሰው ሰራሽም ሆነ በተፈጥሮ ለሚደርሰው አደጋ ህይወትን ለመታደግ ስለሆነ ለኔ የተለየ ቦታ ነው ያለው። ዋቀታ አይዶቹ ለከራብራ ከናባኤ ሄዱ ገመዴራ ሰደርካ ከነጊሄ ሰደርካ ቃማ አዳዳ በከዳዳ ቢረጊሄ ገርጋሩዳ የተለያዩ አካላት ጋር ደርሶ መርዳት መቻሉንና ራሱን ገቢውን ለማሳደግ በኢንቨስትመንት መሰማራቱን ዛሬ ሰምቻለሁ። ስለዚህ እንደ አንድ የሃይማኖት አባት የተረዳሁት ነገር ቁርአን የሚለውንና ነብዩ መሐመድ ያዘዙትን መልካም ተግባር ነው። ሰኑጂ ረገገይሱ ጅሬቹ የሰው ልጅ በድንገት በተፈጥሮም እንዲሁ በሰው ሰራሽ ለሚደርሱበት አደጋዎች ፈጥኖ የመድረስ ሂደት ያለው ቡሳ ጎኖፋ አሁን ላይ ተጠናክሮ በኦሮሚያ ክልል የውጭ ድጋፍን ለማስቀረት በሚያስችል ቁመና ላይ ለመድረስ ከዛሬ 4 ዓመት በፊት ተቋቁሞ እንዲቀጥል ለማስቻል የተደረገው ጥረት አሁን ላይ ፍሬ አፍርቶ የአባላትን ቁጥር 29 ሚሊዮን በላይ በማድረስ ባለፉት 4 ዓመታት 12 ቢሊዮን ብር መሰብሰብ ተችሏል። ለዚህም ለውጡ በብዙ የሚታይ ሆኗል። ቡሳ ጎኖፋ ቦደረት ዋቀን ወንቱን ፍዲ ማለ ለኪኒ ከነጫሉ ይወዱ ፈጣሪ አምጣብን እንጂ ችግር ቢመጣ እንኳን ትልቅ የድጋፍ ተቋም አለን። እርሱስ ማን ነው ቢባል ቡሳ ጎኖፋ ይባላል። ማን ይረዳናል ካልን እሱም ህዝቡን ብለን መናገር እንድንችል ስለ ተቋሙ መነጋገር አለብን። ቡሳ ጎኖፋም አሁን ካለበት ከፍ ብሎ መታየት አለበት የሚል ሐሳብ አለኝ። ዋምባ የጎቹ ዋምባ ያወርነስ ይከኑ ደንደው ቀበንጀዳ ያደባ የበረዳ ደንጀዳ የህዝብ የሆነውን እሴት እንዴት እናጉላ በሚልም የሚመክር መድረክ በተለያየ ጊዜ የሚያካሂደው ተቋሙ ዛሬ ደግሞ ክልሉ የያዘውን በራስ አቅም ራስን የመቻል እቅድን እውን ለማድረግ ከባለድርሻ አካላት ጋር መክሯል። ቡሳ ጎኖፋ ባለፉት አመታት የተሰሩትን ትልልቅ ስራዎች ተወያዩን ማስጨበጥና አሁን እየተሰሩ ያሉትን ስራዎች ደግሞ ለወደፊት አጠናክረን በተለይ ራስን በራስ የመቻል አጀንዳውን እንዲፈጸም ለማድረግ በክልል ደረጃ እየተደረገ ያለ ውይይት ነው ማለት ነው። የግንዛቤ ማስጨበጥ መድረክ ነው። የዛሬ 4 ዓመት በፊት የነበረው የተረጂዎች ቁጥር 2.9 ሚሊዮን የነበረው ወደ 552229 ማድረስ ተችሏል። ይህ ማሳያው ተቋሙ ዜጎች በቋሚነት ከመርዳት ይልቅ ራሳቸውን ችለው እንዲቆሙ በማድረጉ ነው። እዚህ ላይ መርዳት በአስቸጋሪ ሁኔታ ውስጥ ያሉትን ብቻ የሚያስፈልግ በመሆኑ ተረጂነትን ብቻ የሚያስቡት ላይ ግን ግንዛቤ መስጠት ያስፈልጋል። ቡሳ ጎኖፋ ባየደሜራ ኡጉማ ወጋ አፍር ግዱቲ ወንተ ወጋ አፍር ተማኦል ወጀተም ይፈካታ ቡሳ ጎኖፋ በጣም ተመንድጓል። በ4 ዓመት ውስጥ የ40 ዓመት ያህል ቆይታ ኖሮት የሰራ ይመስላል። ስለዚህ በዚህ ውስጥ የሚረዱትን በቀጣይ ከተረጂነት ወጥተው ሌሎች ችግረኞችን መርዳት እንዲችሉ ግንዛቤ ላይ መሰራት አለበት። አወሪነስ ይረት የወጀተ ባኤ ጋር ይደኛዳ ቡሳ ጎኖፋ ክልሉ ያሉትን እምቅ እሴቶች የመጠቀም አንዱ መንገድ በመሆኑ በቀጣይ ጠንካራ እንዲሆን እንደሚሰራም ሰምተናል። ህዝቡ ተሳታፊው በሚቀጥለው አመት በ2019 ህዳር ወር መጨረሻ ላይ በክልላችን ውስጥ በሰው ሰራሽም ይሁን በሰው ተፈጥሮ አደጋ የሚከሰቱትን ክስተቶች በራሳችን አቅም ለመቻል የምናደርገውን ጥረትና ሂደት ለማስጨበጥ ነው። ስለዚህ የህዝቡ ተሳትፎ ይህንን አውቆ ከሚቀጥለው አመት ጀምሮ በራሳችን አቅም እነዚህን ችግሮች ለመቅረፍ ከፍተኛ እንቅስቃሴ የምናደርግበት ነው። ይሄ ውይይት በተዋረድ እስከ ታች ድረስ የሚካሄድ መሆኑን ለማስጨበጥ ነው።